ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በእያላችሁበት ሰላማችሁ በእጅጉ የበዛ ይሁን ዛሬም እንደተለመደው የዕለቱን ዋና አጀንዳና አጫጭር መረጃዎችን የምናቀርብበትን የመሃል ፕሮግራም ይዤላችሁ ቀርቤያለሁ እንደምትወዱት ተስፋ አደርጋለሁ ቆይታችን ፍሬያማ እንዲሆን ፈጠን ብዬ ወደ መረጃዎቹና ወደ ዕለቱ አጀንዳ እሻገራለሁ እንደተለመደው ለጊዜም በትልቅ አክብሮት እንደምንጠይቀው ፕሮግራሞቻችን ለብዙዎች ተደራሽ እንዲሆን ላይክ በማድረግ ሼር በማድረግ በተለያዩ ማህበራዊ ገጾች እንዲሁም ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን የሚለቀቁ የተለያዩ አውዲዮ ያላቸው ዜናን ጨምሮ ትንታኔዎችን እንዲደርሷችሁ እንድታደርጉ በትልቅ አክብሮት እንጠይቃለን ከፍ ባለ ድጋፍ ደግሞ መገለጥ ለምትፈልጉ ጆይን ደ ቻናልን እንድትጫኑና በትንንሽ አማራጮች ከቀረቡት ውስጥ የወራዊ አባል በመሆን ወይም የአንድ ጊዜ ወይም በተከታታይ የመሃል አባል እንድትሆኑ በአክብሮት እንጠይቃለን ዜል ካሻፕ ለምትፈልጉ +1 615 626 3345 የዜልም ካሻፕ መድራሻ ነው እንዲሁም ፔይፓልን መጠቀም ትችላላችሁ ለኢትዮጵያ ንግድ ባንክም ሌላኛው አማራጭ ሆኖ ቀርቧል እስካሁን ለምታደርጉልን ድጋፍ ከልብ እናመሰግናለን ቀጥታ ወደ መረጃዎቹ ነው የምንገባው ትላንትና ማታ ጀምሮ በማህበራዊ ሚዲያ ሰሞኑን እንግዲህ የቲክቶክ ሳምንት ነው ቢባል የተጋነነ አይደለም ቲክቶክ በቅርብ ጊዜ በአለም ላይ እጅግ ተወዳጅ ሆነ በተለይ ደግሞ በወጣቶች ዘንድ ተወዳጅ ሆነ ማህበራዊ ሚዲያ ነው የቲክቶክ መነሻ ባለቤቷ ቻይና ነች በመገርም ሁኔታ ምናልባት ወደ ቻይና አካባቢ ሄዳችሁ ወይ ደግሞ ያነበባችሁ ቻይና ውስጥ ቲክቶክ አይሰራም ታውቃላችሁ እሱን በአለም ላይ ግን ከፍተኛ የሆነ ተከታይ ያለው ተጽዕኖ የሚፈጥር የወጣቶችንም አሁን የሁሉንም የህይወት ደረጃ ላይ ያለውን ሰው የሚነካ ሆኗል ኢትዮጵያ ውስጥም ከፍተኛ ተከታይ ዳውንሎድ ያደረገ ያለበት ተጠቃሚ ያለበት በተለይ ወጣቶች በበጎም እጅግ ብዙ ለውጥ ያመጣ በበጎ ባልሆነም በኩል እጅግ ስጋት የደቀነ ነው ከባለፈው አዋርድ ጀምሮ ግን መነጋገሪያነቱ በጣም ጨምሯል እንግዲህ አዋርዱ የተዘጋጀው አዋርድ ካዘጋጆቹ ጀምሮ በወቅቱ አለ አግባብ የሆነ አለባበስ ፕሮግራሞችን ይዘቶችን አቅርበዋል የተባሉ ወጣቶች ዝግጅቱ ጀርባ ላይ ያሉ የተባሉ ሁሉም እየታሰሩ ነው ትላንትና ጀምሮ መነጋገሪያ የሆነው በዚህ አመት አዋርዱን ልዩ ተሸላሚ የነበረው የመኪና እንዲሁም ደግሞ 4 ዘርፎችን ያሸነፈው ካናዳዊው ወጣት አዶናይ ነው በብዛት ሰግጥ ፈምስ የሚል ነው ሰግጥ ፈምስን ብዙ ማልወደድነውም እሱም ለመቀየር እየሞከረ የነበረው ከዛ ውጪ እሱና ሌሎችም ታስረዋል መታሰራቸውን በማህበራዊ ገጹ በመጀመሪያ የገለጸው የፌደራል ፖሊስ ነው የፌደራል ፖሊስ ይህን እርምጃ አጠናክሮ እንደሚቀጥል ገልጿል እውነት ለመናገር ኢትዮጵያ ውስጥ በህገ መንግስት ደረጃ ባህል እምነት ወግና የወጣት ስነ ልቦናን የሚጎዳ ነገር ማድረግ ክልክል ነው አፈጻጸሙ ላይ ምን አይነት ችግር ሊከሰት ይችላል የብዙዎቻችን ስጋት ነው ያ ጥሩ ነው አይደለም የሚል ይኖራል የኔ ምርጫ የኔ ፍላጎት ትክክል ነው በየማምነው እነዚህ ወጣቶች ናቸው ተመክረው የሚመለሱ ናቸው በተወሰነ መልኩ መክሯቸው መመለሱ ተገቢ ነው በየ ባምንም ቋሚ መፍትሄ ነው በየ ግን አላምንም ቋሚ መፍትሄ በመለካከት ላይ የሚሰራ በህግ ላይ የሚሰራ ነው ቲክቶክ የሚያመጣው ውጤት አደገኛ ከሆነ ከቲክቶክ ካምፓኒ ጋር ድርድር ማድረግ እንደ ሀገር አንዱ የድርድር አቅም ቲክቶክ ኢትዮጵያ ውስጥ እንዳይሰራ ማድረግ ይችላል መንግስት ያን ከማድረግ እንደዚህ አይነት ኮንተንቶች እንዳይተላለፉ ማድረግ አለብህ ብሎ መደራደር ይቻላል ለምሳሌ የቅርብ ጊዜውን እንኳን ብንወስድ ከትላንት ወዲያ የተላለፈው አንዱ ዜና ናይጄሪያ ውስጥ ከምሽቱ 5 ሰዓት በኢትዮጵያ አቆጣጠር ጀምሮ የቀጥታ ስርጭት አይቻልም ያን ያደረገው ቀጥታ ወሲባዊ የሆነ ይዘት ያላቸው ስራዎች ስለሚተላለፉበት ነው ያ ከናይጄሪያ መንግስት ጋር የተላለፈ ነው እንዲሁም ደግሞ አውስትራሊያን ብንወስድ ከ16 ዓመትና ከዛ በታች ያሉት ወጣቶች ወይም ህፃናት ቲክቶክን ከጫኑ ቲክቶክ ይቀጣል ኢትዮጵያም ያንኑ ማድረግ ትችላለች ያን የመደራደር አቅም አላት ኢትዮጵያ አይ ቲንክ አፍሪካ ውስጥ ቲክቶክን በመጠቀም ግንባር ቀደም ከሆነ ሀገራት እንደሚሆኑ ይታወቃል ቲክቶክ ቢሊዮን ዶላሮችን በዚህ እንደሚያገኝ ስለምታወቅ ኢትዮጵያም ይሄንን መደራደር አለባት ብዬ አምናለሁ በዚህ ነገር ላይ ፖሊሲ አውጪ መንግስት ተቋማት እንደው የድረስ እሳት የማጥፋት ሳይሆን በጣም ስትራቴጂክ የሆነ ለሚቀጥለው ለማታት የሚሰራ የማህበራዊ ሚዲያ ጥናት ተጠንቶ መታገድ ያለበት እንድታገድ የኮንተንት ለውጥ ማድረግ ያለብን ነገር ካለ ማድረግ ማይሆን ከነ ሙሉ ማገዱ ተገቢ ነው ያምናለሁ ያም
ከፖለቲካ ከምናምን አንፃር ሳይሆን ከስነ ልቦና ከወጣት ባህሪና ጤናማ እድገት ጋር የተያያዘ መሆን አለበት። ሰግጥ ፈምስ አደገኛነቱ እንግዲህ ትምህርትን የሚከላከል ድድብናን የሚፕሮሞት የሚያደርግ ነው የነበረው። ተሶ እንደዚህ አይነት ነገሮች በጣም የተሰራጩ ነው የነበረውና መንግስት ይሄን ኃላፊነት መውሰድ አለበት። እንደዚህ አይነት ወጣቶችም በትክክል መመከር አለባቸው። እዛ እስር ቤት ውስጥ ለረጅም ጊዜ መቆየት አለባቸው ብዬ በግሌ አላምንም። ብዙ ወጣቶች ተከታዮች ስላላቸው መንግስት እና ወጣት መካከል ሌላ ተቃርኖም እንዳይመጣ ጥንቃቄ ማድረግ ተገቢ ነው። የኛ ወጣት ያሁኑ ወጣት በብዙ ፈተና ያለፈ ነው፣ በብዙ ችግር ያለፈ ነው። ከውጭ የመጡትን አይደለም። ያው አዶናይና አንሊላም አሜሪካዊ ዜግነት ያለው ለነሱ አይደለም። ኢትዮጵያ ውስጥ ያሉ ወጣቶቻችን ባለፉት 10 ዓመታት ሀገሪቷ በመታሳልፈው ፈተና ውስጥ ሁሉ ያለፈ ችግሯን ያየ ፈተናዋን ያየ የተጎዳም ወጣት ነው። ሶ ምቾት ብቻ አይደለም ያጋጠመው ፈተናም ያጋጠመው ነው። ሶ እንደ ሀገር ኃላፊነቱን ለነሱ ብቻ መስጠት ተገቢ መስሎ አይታየኝም። መቀጣት አለባቸው። እነሱን ፕሮሞት ያደረጉዋል። ለምሳሌ አሁን ጩፋ ሰግጥ ፈምስን አምጥቶ ፕሮሞት ያደርግ ነበር። ደፋር ከሆንክ መንግስትም እሱን እንድታስር ነው የምትጠየቅ። ሰግጥ ፈምስን የተቃወም ሁሉ ተገቢ አይደለም ሲል የነበረ ነውና አንዳንዴ ይሄ ደጋፊና ግርግር ካለ መቶ ባለጸጉራሙ ጎፈሪያሙ ጩፋ እኔ ራሱ ሰገጠው ብዬ ነው የምጠራው። ሰገጠን ቢያደ እንትን ብል የሱ ደጋፊዎች በጣም ይቅርታ አድርጉልኝ። ይሄ ሃይማኖት አይደለም፣ የውንብድናውን ነው የተቃወምኩት። I think በፌስቡክ ገጽ ለጥፌ ነበር ባለፈው አቶ ሱራፌል ደምሴ ይሄንን በጣም በትክክለኛ አገላለጽ ገልጾት መንግስት እርምጃ እንዲወስድ ጥያቄ አቅርቦ ነበር። ግንም ጥያቄ ነው የነበረው። የትምህርት ሚኒስትር ጥንቃቄ እንዲያደርግ ትውልድ ላይ መሰራት አለበት ብዬ አምናለሁ። ኢትዮጵያ ማለት የዛሬ ወጣቶች ናቸው። የነገ ኢትዮጵያን የምናየው በእነ አዶናይ ተከታዮች ውስጥ ነው። ማን ነው እየተወደደ ያለው? ማን ነው ተከታይ ኢንፍሉዌንስ እያደረገ ያለው? ማን ነው ተጽዕኖ እያሳደረ ያለው? ያ ወጣት ነገ ሀገር መሪ ነው። ያ ወጣት ነገ ህግ አውጪ ነው። ለዚህ ነው ሰሞኑን በተከታታይ እነሱን ማሰር አይደለም ዋናው ትልቁ ነገር ወጣትን መታደግ ነው። ነገ ህግ አውጪው እኛ አይደለንም፣ እኔና እናንተ እናልፋለን። ነገ ፓርላማ የሚገቡት የዛሬ ወጣቶች ናቸው። ነገ ፌዴሬሽን ምክር ቤት የሚገቡት እነሱ ናቸው። የነገ ሚኒስትሮች እነሱ ናቸው። የነገ ፖሊሶች እነሱ ናቸው። አገራችንን የምናስረክበው ለነሱ ነው። እነሱ በዚህ መንገድ ከሄዱ ነገ ተመሳሳይ ጾታ በኢትዮጵያ ውስጥ መብት እንዲሆን ያጸድቃሉ። እንዳትጠራጠሩ። ያ ነገያቸውን ነው መታደግ ያለብን። ነገያቸውን በፌዴራል ፖሊስ ማሰር አንታደግም። እያንዳንዱ ዜጋ እናት፣ አባት፣ ወንድም፣ እህት ለልጅ ብለህ ኃላፊነት ወጥተህ ተደራጅተህ ካልሰራ ነገ ያንተ አይደለም። ዛሬ የምንሸማቀቀው ነገር አይሆንም። እኛ የምንሸማቀቀው ያደግንበት ባህል፣ ወግ፣ ሃይማኖት እንድንሸማቀቅ ስላደረገ። በእኔና በእናንተ እድሜ ያለው አሜሪካዊ በዚህ አይሸማቀቅም። ለምን? ህግ ሆኖ ነው ያደገው እሱ። ህግ ደግሞ ባህል ነው የሚሆነው። ባይዘው የነገ ባህል ይሄ ነው የሚሆነው። ዛሬ አንድ ወጣትን በጀቦ በምንድነው ጀማ ምንድነው ደቦ ፍርድ ለመምታት የሚሯሯጥ ወጣት አታገኙም የሚቀጥለው 15 ዓመት ውስጥ። ለምን? ይሄ ባህል ሆኖ ነው የሚያድገው። ይሄንን ለመከላከል የሃይማኖት አባቶች ተቋማት ከፍተኛ ስራ መስራት አለባቸው። አንዳንድ እንደ ማህበራዊ ሚዲያ ላይ ብቻ ስማቸው እንዲገን የሚፈልጉ መሰረት የሌላቸው እንደ ጩፋ አይነቶቹ እነዚህ ሲያበረታቱ እኩል ማውገዝ ተገቢ ነው። አባይ ሚዛን ነው የሚባለው። አባይ ሚዛን ፈጣሪ ፊትም ጽዩፍ የሆነ ማለት ነው። ብር ያለውን መንጋ ያለውን እየፈሩ ሌላውን ማሰሩ ተገቢ ነው ብዬ አላምንም። አዶናይ ታስሯል። አይ ሆፕ ብዙ ጊዜ ይቆያል ብዬ አላምንም። መቆየት አለበትም ብዬ አላምንም። ስትራቴጂካሊ እንድታስብ ግን ፈልጋል። ተቋማት አሁን ይሄን እንደ ጥሩ አጋጣሚ ወስደው እንዲያስቡ ፈልጋል። ቻይና ሀገሯን የምትጠብቀው አንዱ በማህበራዊ ሚዲያ ለምሳሌ ቻይና ማሄድ ፈልጌ አንዱ የሚከለክለኝ ነው ታውቃላችሁ። ዩቲዩብ አይሰራም ቻይና ውስጥ፣ ከእናንተ ጋር ሊገናኝም ማለት ነው። ፌስቡክ አይሰራም ቻይና ውስጥ፣ ቲክቶክ አይሰራም ቻይና ውስጥ፣ ዋትስአፕ ቻይና ውስጥ አይሰራም። ሜሴንጀር አሁን እኛ የምንጠቀም ነገር ነው ቻይና ስትገቡ የለም። ቻይና የራሷ ቲክቶክ አላት፣ የራሷ ዊቻት አላት አሉ። እዛ የምታውቁ ታውቃላችሁ። ወይ እንደዛ ማድረግ ነው። ካልሆነ ደግሞ ጥብቅ ፖሊሲ ማውጣት። ሌሎችም መስሪያ ቤቶች ፖሊሲዎቻቸውን በአግባቡ መፈተሽ ማውጣት አለባቸው። አሁን አዲሱ ማህበራዊ ሚዲያ ዘመን ነው። ፋይናንስ ቢሮ
ስለ ማህበራዊ ሚዲያ ፖሊሲ ያለው ወይ? አይዳውት የኛ መከላከያ ምን ታገልት መከላከያ ሰራዊታችን ስለ ማህበራዊ አጠቃቀም ፖሊሲ ያለው ወይ? አይዳውት ካለ ማጠንከር ከሌለ ማውጣት አለባቸው። አንድ ወታደር ማህበራዊ ሚዲያ እንዴት ነው የሚጠቀም? ምን ኮንተንት ምን ይፈቀዳል? አንድ ተሞክሮ ልንገራችሁ። እኔ ለስቴት ጋቨርንመንት ስሰራ የመጀመሪያ ሲቀጠር አንዱ የፈረምኩት ፖሊሲ የማህበራዊ ሚዲያ አጠቃቀም ነው የሚለው። ሁለት ምርጫ ነው የሰጡኝ። በማንኛውም ማህበራዊ ሚዲያ ለቴኔሲ ስቴት ጋቨርንመንት እሰራለሁ ብለህ ካሳወቅ እዛ የምትለጥፈው ነገር እንከታተላለን። ፖለቲካ ውስጥ ብትገባ እንቀጣሃለን። መጥፎ ነገር ብትጽፍ እንቀጣሃለን። ምክንያቱም እኛን እንደወከልክ ያደርጋል ነው። ከለጠፍክ 24 ሰዓት የምትለጥፈው ነገር በቁጥጥር ምንድነው አንደር ሰርቪላንስ ነው። ሁለተኛው አማራጭ እንደ ልብ መሆን ከፈለክ ከኛ ጋር እንደምትሰራ አትግለጽ። አንድ ተቋም ኢትዮጵያ ውስጥ እንደዚህ አይነት ፖሊሲዎችን ያውጥቷል ወይ አላውቅም። ያ ይወጣል የሚል ከፍተኛ እምነት አለኝ። ከማህበራዊ ሚዲያ ጋር በተለይም ደግሞ ከቲክቶክ ጋር በተያያዘ የተጀመረው ነገር በእውነት ለመናገር አበረታች ነው፣ ግን በጣም ጊዜያዊ መፍትሄ ነው ብዬ አምናለሁ። እነዚህ ወጣቶች ብዙ ጊዜም እዛ መቆየት አለባቸው ብዬ አላምንም። መንግስትም ወጣትን መረዳት አለበት ብዬ አምናለሁ። ያልዘራነውን ነገር ለማጨድም መንቀሳቀስ አለብን ብዬ አላምንም። ብዙም ክፉ ወጣት የለንም እኛ። አልፎ አልፎ ያሉት ትንሽ ናቸው። እነሱን በማሰርና በማሸማቀቅ መሆን አለበት ብዬ አላምንም። ከዛ ውጪ ህጉን እንዲማሩ ማድረግ፣ ታርሞ ታንጾ እንዲወጡ ማድረጉ እላለሁ። አይ ቲንክ የልጁም እናት ከዚህ ጋር ብዙ የማይራራቅ ነገር እንዳደረገች ተዘግቧል። ልጅ ያጠፋው ነገር የለም የሚል ቢሆንም ዋናው እንትናቸው እንደ እናት ልጅ አጥፍተዋል አይባልም። እንግዲህ ለቢቢሲ ትግረኛ ነው ይህንን ቃል የሰጡት። ልጃቸው ምንም እንዳላጠፋ ነው የተከላከሉት። መንግስትም አጣርቶ ይለቃል የሚል እምነት አላቸው። ልጃቸው እንደሚያውቁትና ለሌሎች በጎ አድራጊ መሆኑን አስረድተዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝና እኔንም የሚያበረታ ልጄ ነው ያሉት። መንግስቱንም አጣርቶ ልጄን ይለቃል ብለው አምነዋል። እንግዲህ እናት ስለሆነ እንደዛ ያሉት። እናት በአጋጣሚ እንግዲህ ተሳስቶ ይሄን ሚዲያ ሳይሆን ልጆት ጥሩ ልጅ ነው፣ ነገር ግን ደግሞ በጎ ነገር ብቻ አይደለም በጎ ያለን ነገር ያደርጋል። መማርን መዘመንን መትጋትን ሲያበረታታ አልነበረም። እንዲሁም ደግሞ በአደባባይ ሊወሩ የማይገቡ ሊደረጉም የማይገቡ ነገሮችንም ሲያደርግ የነበረ ነው። አንዳንዶች የሚያወሩት ነበር ትላንት መጥቶ እያደረገ ያለውን ነገር ነው። አንድ ሰው ህይወት የሚመዘነው ሰፋ ላለ ጊዜ ያደረገው ነው። ከዓመት በፊት ምን ሲያደርግ ነበር፣ ከሁለት ዓመት በፊት ምን ሲያደርግ ነበር ነው። እውነት ለመናገር እኔ ምቹ ህይወትን ትቶ መጥቶ የሚባለውን ነገር አልቀበልም። አዶናይ ኢትዮጵያ ውስጥ ነው ምቹ ህይወት እየኖረ ያለው። ካናዳ ውስጥ ምቹ ህይወት አይደለም። ይሄንንም እዛ ወጥተን ለምናቅ ሰዎች ትንሽ ይከብዳል። ምቹ ህይወት ታዋቂ ለሆነ ሰው ሀገር ቤት ነው ምቹ ህይወት። ዝናውን ያተረፈው ኢትዮጵያ ከመጣ በኋላ ነው። ሀብት የመጣው ከኢትዮጵያ ከመጣ በኋላ። ከዛ በፊት ክራይ መክፈል ያቃተው ወንድማችን ነው። ይሄንን እንደው አንዳንዴ ነገር ለማሳመር ምቹ ህይወቱን ትቶ በረሃ የገባ፣ ምቹ ህይወቱን ትቶ ትጥቅ ትግል የጀመረ፣ ምቹ ከስደት የተመለሰ ነው የሚባለው። እኔ ምቾትን ትቶ የሚባለው አገሩ ሰርቶ አድጎ ለፍቶ በልጽጎ ትቶ ቢመጣ ሌላውን ቶ ሆድ ሲያቅ ዶሮ ማታ አለ ማለት። ውጭ የወጣ ሁሉ አሜሪካና አውስትራሊያ ካናዳ የሚኖር ሁሉ ምቹ ህይወት አይባልም። ስቃይ ህይወትም አለ፣ ሱሰኛ መሆን አለ። እሱም ህይወቱን ደግሞ በአደባባይ ሲገልጥ ነበረ ነው። ያ ተገቢ ነው ያላምን እንደ እናት ደግሞ ያን መናገር አለባቸው ብዬ አላምንም። ግን መንግስት ትክክለኛው ነገር ያደርጋል የሚል እምነት አለኝ። ብዙ ጊዜ ወስጃለሁ ተገቢ ነው ብዬ ስላመንኩ። ጊፍት ሪል ስቴት በመንደር 1 በመንደር 2 እንዲሁም በመንደር 3 ደረጃቸውን የጠበቁ መንደሮችን ገንብተን ለደንበኞቻችን ማስረከባችን ይታወቃል። አሁን ላይ ደግሞ በመሃል ለገሃር አራተኛውን የመኖሪያ መንደር በ10% ቅድመ ክፍያ ብቻ ቀሪውን በግንባታው መሰረት ቀስ እያሉ የሚከፍሉት እንዲሁም 60/40 የባንክ ብድር ጋር ይዘንልዎ መተናል። በተጨማሪም ከ18 ካሬ ጀምሮ የንግድ ቦታዎችን እንዲሁም በ22 በሲኤምሲ በመርካቶ ተጨማሪ ሳይቶችን በ5% ቅድመ ክፍያ ብቻ ይዘንልዎ መተናል። ለበለጠ መረጃና ለሳይት ጉብኝት በ0936 34 55 36 ይደውሉ።
የኢትዮጵያ አየር መንገድ ወደ ሳውዲ አረቢያ የሚያደርገውን በረራ ጨምሯል። ሳውዲ አረቢያ ጂዛን ከተማ የምትባል ላይ ከተማን ለመጀመሪያ ጊዜ እንደ አዲስ በረራ ሊጀምር እንደሆነ ነው መረጃ ዛሬ የወጣው። የኢትዮጵያ አየር መንገድ ፈረንጆቹ አቆጣጠር ከሚቀጥለው የካቲት ወር ጀምሮ ከአዲስ አበባ ወደ ሳውዲ አረቢያ የወደብ ከተማ ጂዛን ቀጥታ በረራ ሊጀምር መሆኑ ይፋ ተደርጓል። ሳውዲ አረቢያና እኛ የምንጣላ የሚመስላቸው ሰዎች አሉ። ሳውዲ አረቢያ ቸስታ ኤርትራን ደግፋ ከኛ ጋር የምትጋጭ፣ እኛ ሌሎች ከተሞች የተስፋፋን እንበራለን። ቸስታ ኤርትራዋ ግን አንድ አውሮፕላን ልካ ነው የምታስመጣው፣ እንኳን ሌላ በረራ ልታደርግ ባይዘው። ኤርትራውያን አሁን ከኢትዮጵያ አየር መንገድ ከጣሉ በኋላ የሳውዲ አረቢያ አየር መንገድ ነው የሚጠቀሙት፣ ውድ ዋጋ እየከፈሉ እየተሰቃዩ ማለት ነው። እኛ እንበርላቸዋለን፣ ለኤርትራውያን ደግሞ እነሱ ይበሩላቸዋል። ልዩነቱ እሱ ነው። የጌታና የሌሎ ነው ልዩነቱ። ባይዘው የገዥና የተገዥ ነው ግንኙነታችን። እኛ እናስ ከሳውዲ አረቢያ አየር መንገድ የኛ አየር መንገድ እጅግ የገዘፈ ነው። ከሳውዲ አረቢያ አየር መንገድ የኛ አየር መንገድ እጅግ የተወደደ ነው። ስማ ገናና ነው። ይሄንን ጎረቤቶቻችን ያጡት ሁኔታ አየር መንገድ እንደሆነም እንዲያስታውሱም ነው። የአየር መንገዳችንም ደግሞ የቱሪዝም መዳረሻ ወደሆነችው ጂዛን ከተማ የወደብ ከተማም ነች። የሚጀምረው የመንገደኞች በረራ ለቱሪስትና ለንግድ እንቅስቃሴም ተንቀሳቃሾች ጥሩ ድል ነው ተብሎ በሰፊው የተዘገበ ነው። አየር መንገዳችን ከአዲስ አበባ ወደ ሳውዲ አረቢያ የሚጀምረው 5ኛው የበረራ መዳረሻ ነው። አስገራሚ ነው። በአፍሪካና በመካከለኛ ምስራቅ ሀገራት መካከል ያለውንም የቱሪዝም የንግድና የህዝብ ለህዝብ ግንኙነትንም በእጅጉ ያጠናክራል የተባለለት ውሳኔ ነው። የኛው አየር መንገድ በአሁኑ ሰዓት በሳውዲ አረቢያ ወደ ጅዳ ይበራል። በየዕለቱ ቀጥታ ወደ ሪያድ ይበራል፣ ወደ ዳማሚና ይበራል፣ ወደ ተወዳጇ ከተማ ወደ መዲናም ይበራል። መዳረሻዎቹን በሳምንት ውስጥ 40 በረራ ያደርጋል። እንግዲህ ከዚህ በተጨማሪ ነው ተቋሙ ከተለያዩ ሀገራት አየር መንገዶች ጋር ስምምነት በማድረግ ለተለያዩ ሀገራት በሚሰጠው አስተማማኝ የአየር ትራንስፖርት መልካም ስም ስለገነባ ሌላም ተጨማሪ በረራ እድል እየመጣ ያለው። በአፍሪካ ከ60 በላይ በዓለም ደግሞ ከ145 በላይ መዳረሻዎችን ይነካል የኛ አየር መንገድ። አፍሪካን ከዓለም በአየር ትራንስፖርት በማገናኘት ተወዳዳሪ አልተገኘለትም። እየመራ ያለ ነው። አፍሪካን ከዓለም ጋር የምታገናኝ ሀገር ኢትዮጵያ ትባላለች። አገናኙ ድልድይ የኢትዮጵያ አየር መንገድ ይባላል። ኮንግራጁሌሽን ማለት ፈልጋለሁ። ለዚህ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73,000 ብር ብቻ ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ 980,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። በምስራቅ ጎጃም ዞኖች ላይ የሚደረገው የህግ ማስከበር ዘመቻ ተጠናክሮ ቀጥሏል ስል ጀግናው ሰራዊታችን አሳውቋል። ዛሬ ከ200 ጽንፈኞች በላይ ተደምስሰዋል። አሳዛኝ ዜና ነው ይሄ። በሌላ መልኩ በደንብ ጊዜ ሰጥቼ ማቀርብላችሁ መግለጫ ወጥቷል። ፋኖ ከዚህ በኋላ እጅ ያልሰጠ ካለ ሽፍታ ነው ብለዋል። ማን? አፋሃድ የእስክንድር ጉዳይ አብቅቶለታል። እሱ ላይ በሚገባ መግለጫ ተሰጥቷል። እሱን መግለጫ ተሰምታላችሁ። መግለጫ ላይ ያነሱትንም አንኳር ነገሮች እኔም አቀርብላችኋለሁ። ምስራቅ እዝ በጎጃም ዞን የሚያደርገውን እጅ ያልሰጡትን ወይም ደግሞ ወደ ሰላም ያልመጡትን ህግ ማስከበር ዘመቻ አጠናክሮ ቀጥሏል። በዚህ እርምጃ ነው እንግዲህ 200 የጽንፈኞቹ አባላት የተገደሉት፣ 53ቱ ቆስለዋል፣ 82 ሚሜ ሞተሮችም ተማርከዋል። ምስራቅ እዝ ከህዳር 18 ጀምሮ እስከ ህዳር 30 12 ቀናትን በተከታታይ ባደረገው የተቀናጀ ስምርት ነው በባህር ዳር፣ በሰሜን ጎጃም፣ በአዊ ዞን፣ በምዕራብ ጎጃም ወረዳዎች እንዲሁም በተለያዩ ቀበሌዎች ተደብቀው ተሰግስገው የህዝብን ሰላም ሲያደፈርሱ፣ ሲዘርፉ እንዲሁም ሲያወድሙ የነበሩትን ኃይል
ተከታትሎ የገቡበት ገብቶ በመምታት ከፍተኛ ሰብአዊና ማቴሪያል ጉዳት ተደረሰው። ይሄን እርምጃ ትላንትና የዚህ የሽፍታ ቡድን መሪ በመባል የሚታወቀው በጎጃም አካባቢ መንቀሳቀሰው ማለት ነው ዘመነ ካሴ ተወረናል ብለዋል። እንተርፋለን የሚል ማበረታቻ ልኳል። ወረራ አይደለም ተከብናል ያለው ገና ትቀጠቀጣለህ ትወቀጣለህ በደንብ አማራጭ የለም። እጅ ሰጥተህ ወይ ወደ ሰላም ድርድር የማትመጣ ከሆነ ለግብጽ የተላላክ እንድትኖር ኢትዮጵያ ምድር ከዚህ በኋላ የለም። ባይዘው አሁን ላይ ለከባዱ ተልእኮ ለመንቀሳቀስ መከላከያችን መንግስታችን የሰፈር ቆሻሻን ቶሎ ማጽዳት እርምጃ ወስዷል። ጥቃቅንና አነስተኛ ተላላኪዎችን ቶሎ ማጽዳት ጊዜ የማይሰጠው ሆኗል። ከዛ መካከል ነው እንግዲህ አንዱ እርምጃ የተወሰደው። የእዙ ሰራዊት ባደረገው እጅግ ፈጣን ተነቃናቂና ስውር ኦፕሬሽን ከተመደመሰሱት 200 በተጨማሪ 53 ጽንፈኞች ቆስለዋል። 41 በእጃችን ገብተዋል ተማርከው 19 ደግሞ ያለምንም ተኩስ ልውውጥ እጃቸውን ሰጥተዋል። 37 ደግሞ በምህረት ገብተዋል። እነዛ ሌሎቹ ታስረው ነው ያሉት። እነዚህ በምህረት የገቡት ሰላም እድሉ የተጠቀሙ ናቸው። ምስራቅ እዝ በቀጠናው ከሚገኘው ከአማራ ክልል የጸጥታ ኃይል ጋር በመጣመር ነው ይህን እርምጃ የወሰደው። ተከታታይ ነው እርምጃው። በዚህ እርምጃ ጽንፈኛው ተስፋ ቆርጧል። ያን ተስፋ የሚያስቆርጥ ጡንቻን ያረፈበት። በዚህም ሰላም የሚያውቅ ጽንፈኛ ታጣቂዎች የነበሩ 174 ኤኬኤም ክላሾች ተይዘዋል። 191 የቃታ ጠመንጃ ተይዘዋል። 6 ቺቺ፣ 14 ሽጉጥ፣ 15 ቦምብ፣ 14 ሊፈነዱ የተዘጋጁ ፍንጆችም መክነዋል። በተለይም ጫት ዋርካ ከተባለ ቦታ ላይ በተደረገው ኦፕሬሽን ጽንፈኛው ይመጣልኛል ብሎ ባልጠበቀ ቦታ ነው ሰራዊቱ በስውር በሌሊት ተጉዞ ሞርተር ያለበትን ቦታ ከቦ በመደቆስ እርምጃዎችን የወሰደው። ከሞርተር ጋር ቅንቡላም ከነ አባሪዎቹ ተወስደዋል። ከዚህ በተጨማሪ 706 የተለያዩ ተተኳሾች፣ የጦር ሜዳ መነጽር 1 ነው፣ 6 መገናኛ ራዲዮ፣ 3 ጄኔሬተሮች፣ ከ100 በላይ ኩንታል ለቀለብ ከህዝብ ዘርፎ ያከማቸው እህልም ወደ ህብረተሰቡ ተመልሷል። በተጨማሪም የጠላት ቀለብ፣ የሎጂስቲክስ ንብረት እንዲሁም በርካታ የምግብ ማብሰያ ቁሳቁስ እንዲሁም የተለያዩ መድኃኒቶችም ወድመዋል። ጽንፈኛው ሲገለግልባቸው የነበሩ ከ66 በላይ ሞተር ሳይክሎችም ትቶ በመሄዱ ፈርቶ በመፈርጠጡ ለሚመለከታቸው ተሰጥቷል። የእዙ ኮሮች ባደረጉት የተጠና ስምርት በእነሱ አሰያየም መለስ የተባለ የጽንፈኛው ሻለቃ አመራር፣ አምላኩ ገሉ የተባለ የጠናው መብረቅ ብርጌድ አመራር፣ አስመራ ተፈራ የተባለው የአስኑራ አካባቢ የጽንፈኛ አስተዳደር ሎጂስቲክስ አቅራቢ ዋና አመራር እነዚህ የተገደሉ ናቸው። እንግዲህ ስም ዝርዝራቸውን ስለነገርናችሁ ደውላችሁ ማጣራት ለቅሶ መድረስ ትችላላችሁ። የእነዚህ ደጋፊዎች ጽንፈኛውና ዘራፊው ቡድን የደረሰበትን ምት አልተቋቋመም። የታጠቀው መሳሪያ አንጠባጥቦ ነው የሄደው። ከመሞት መሰንበት በሚል ተበታትኗል፣ እጅ ሰጥቷል፣ ተማርኳል። በዚህም ባለፉት 13 ቀናት ብቻ 56 ጽንፈኞች ለመንግስት እጃቸውን ሰጥተዋል። ምስራቅ እዝ ባደረገው የጸረ ሽምቅ ኦፕሬሽን የባንዳዎች ተልእኮ ከሽፏል። ወደ ህዝብ ለጥፋት የተሰነዘሩ እጆች ተቆርጠዋል። በአንጻሩ የጽንፈኛ አመራሮች በጎረቤት ሀገር ድንበር ላይ ሆነው መሬት ላይ የሌለን ታጣቂ እንዳላቸው በማስመሰል አሁንም የጥፋት ነጋሪት እየጎሰሙ ይገኛሉ። ህዝባችን ይህንን መሰሪ ፕሮፓጋንዳ ወደ ጎን በመተው ለዘላቂ ሰላሙ ዘብ እየሆነ ነው። ይሄም ይቀጥላል ተብሎ ይጠበቃል። ምስራቅ ጎጃም የምስራቅ እዝ የጎጃምን ሰላም ለማረጋገጥ የተሰጠውን ከህዝብና ከመንግስት የተሰጠውን ህገ መንግስታዊ ተልእኮን በብቃት ተወጥቷል። የህብረተሰቡ ሰላም ወደ ነበረበት ተመልሷል። እንቅስቃሴም ተጀምሯል። ለዚህ ጠር የሆኑም ዘራፊዎች የገቡበት ገብቶ አድኗል። ቀሪዎችም ካሉ ያድናል። ይሄ በማህበራዊ ሚዲያ በመከላከያ ገጽ ተለጥፎ የተገኘ ነው። እንግዲህ ጎጃም ነው ትንሽ ችግር ያለበት። ያ ጎጃም ላይ ጠንከር ያለ እርምጃ መውሰዱ ተገቢ ሆኗል። ጎንደር ከዚህ ጣጣ መሻገሯን ማረፏን ከትላንት ወዲያ ጀምሮ ከተማዋን ለ24 ሰዓት ክፍት በማድረግ የሰላም ትርፋት እየተቋደሰች ነው ያለችው። ጎጃም ላይም ይሄ ነገር ይደገማል ተብሎ ነው የሚጠበቀው። ያለውም ጠቃሚው አማራጭ እሱ ነው። በጎንደር ዙሪያ አንድ አጭር ቪዲዮ አይተን እንመለስ። ታጣቂዎቹ ወደ ሰላም እጅ የሰጡ ያሉት ምን አሉ ነው። እኔም ከምል እናንተም ከምትሉት ማን ይናገር የነበረ ማን ያርዳ የቀበረ ነው። እነሱ እንስማ። ትንሽ ደቂቃ ነው።
ታጥቀው ለሚንቀሳቀሱ ኃይሎች በመንግስትና በህዝቡ መካከል በተደጋጋሚ እየቀረቡ የሚገኙ የሰላም ጥሪዎችን ተከትሎ በአማራ ክልል በርካታ ታጣቂዎች ወደ ሰላም እየተመለሱ ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ታጥቀው ሲንቀሳቀሱ የነበሩ የታጠቁ ኃይሎችም የሰላም አማራጮችን ተቀብለው በሰላም ወደ ማህበረሰቡ ተቀላቅለዋል። ወደ ሰላም የተመለሱ ታጣቂዎችም የጀመርነው ትግል ህዝባችንን ያሰቃየ መሆኑን በመረዳታችን የሰላም አማራጭን ተቀብለናል ሲሉ ገልጸዋል። አስር አለቃ አስናቀሽ ነበር በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ሻለቃ መምራት ተቆባላለሁ። በዱር በደገደልም ስንንገላታ ቆይተናል። ሲቀጥል እንግዲህ በኋላ ባለን አማራጭ ሲቀጥል የሰላማዊ ጥሪ ተቀብለን ስለመጣና ሙላችን ወደ ሰላማዊ ጥሪ ገብተን አንድ ኢትዮጵያን መስርተናል። በክልሉ ባለፉት ዓመታት በጸጥታ ችግሩ ምክንያት ማህበረሰቡ ለዘርፈ ብዙ ችግሮች ተዳርጓል። የሰላምን አማራጭ የተጠቀሙ እነዚህ ኃይሎችም በክልሉ የተስተጓጎሉ እንቅስቃሴዎች እንዲስተካከሉ የበኩላችንን እንወጣለን ብለዋል። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ይግል እኛ ከዚህ በኋላ ትምህርቱንም ምንም እንዲ ወደፊት ያለው ንጹሃን ህዝባችን እንዲማርና ለህዝባችን ከዚህ በኋላ ልንቆም ነው። እስካሁን ባለው ሁኔታ ባልመሰለና ነው። ከዚህ በኋላ ገኛ ወደዚህ እንደምንሆን ነው። ተማሩም ለህዝቡ እንቆማለን ብለናል። በሰላም ወደ ማህበረሰቡ ለመቀላቀል የሚፈልጉ ታጣቂዎችን በአግባቡ የመቀበል እንዲሁም ሌሎችም የሰላም ጥሪውን እንዲቀበሉ የማድረግ ስራዎች እየተሰሩ መሆኑን የገለጹት ደግሞ የጎንደር ከተማ አስተዳደር ፖሊስ መምሪያ ዋና አዛዥ ኮማንደር አንተነህ ቴዎድሮስ ናቸው። የነበራቸው ትግል እውነተኛ አለመሆኑን የውሸት መሆኑን እነሱም ያረጋገጡልን በመሆናቸው ይሄ ትግል የሰላሙን አማራጭ መከተልና መሄድ ባለብን አግባቦች መሄድ ይገባናል። ህዝባችን በድለናልና ህዝባችን ምንከሰው ትጥቃችን አራክፈን የሰላምን አማራጭ መጠቀም ባለብን መንገዶች መጠቀም ይገባናል በሚል ደረጃ የመጡ በመሆናቸው በሰላም ተቀበለናቸዋል። ሌሎች ጓደኞቻቸውን በሰላም እንዲያመጡ መልእክት ተሰጥቷቸዋል። ከማህበረሰቡ ጋር በተደጋጋሚ እየተደረጉ ያሉ የሰላም ውይይቶች የከተማዋና የአካባቢውን ሰላም እንዲሻሻል ከማድረጉ በተጨማሪም የሰላም ጥሪውን የሚቀበሉ ኃይሎች ቁጥር ከጊዜ ወደ ጊዜ እንዲሻሻል አድርጓል ሲሉም ዋና አዛዡ ተናግረዋል። ከዚህ በፊት ከትናንትና በፊት ቀደም ብሎ በአዘዞ ክፍለ ከተማ ከነጦር መሳሪያው የሰላምን አማራጭ ተጠቅሞ የመጣ ኃይል አለ። ትናንትናም በተመሳሳይ በማራኪ ክፍለ ከተማ ከነጦር መሳሪያው የሰላምን አማራጭ ተጠቅሞ የገቡ ሰዎች አሉ። ይህም መሰረት አድርገው በተለያዩ መንገዶች ማህበረሰቡን የቀስቀሳ ስራዎች እየተሰሩ ነው። አካባቢው እንዲጠብቅ የጸጥታው ባለቤት ራሱ ማህበረሰቡ እንዲሆን የማድረግ ስራዎችን እየሰራንባቸው ያሉባቸው ሂደቶች አሉ። እንደ አማራ ሚዲያ ኮርፖሬሽን ዘገባ የተጀመረውን ልማት ለማስቀጠልና ዘላቂ ሰላም ለማምጣት ማህበረሰቡ ከጸጥታ መዋቅሩ ጋር በመቀናጀት በባለቤትነት እንዲሰራም ተጠይቋል። እንግዲህ አሁን እንደሰማችሁት ነው። ከነሱ አንደበት ነው። ሌላ ማብራሪያ ሳያስፈልግ ጎንደር አካባቢ በጣም በሚገርም ሁኔታ ነው ሰላሙ የሰፈነው። ይሄ በጎጃም እንደሚደገም ተስፋ እናደርጋለን። በተሳሳተ መንገድ ጫካ ገብቶ የነበሩ ታጣቂዎች ተመልሰዋል። ዛሬም ከጎንደር ዞን ኮሚኒኬሽን መረጃ እንዳገኘሁት ከሆነ ጥሪውን ተቀብለው ብዙዎች እየገቡ ነው። በደቡብ ጎንደር ዞን በተለይ ሊቦ ከምከም ወረዳ ሚካኤል ደብርና አንቦሜዴ ቀበሌዎች ዙሪያ ላይ ሲንቀሳቀሱ የነበሩ ኃይሎች የሰላምን ጥሪ ተቀብለው በገፍ ገብተዋል። ታጣቂዎቹ ኃይሎች ሰላምን መርጠው የገቡ የሀገር መከላከያ ሰራዊት 74ኛው ክፍለ ጦርና የጀግናው ሰራዊታችን ማለት ነው የወረዳው ሰላም አስከባሪ ኃይል በአካባቢው የህግ ማስከበር ስምሪት ተከትሎ እጅ መስጠት ባልፈለጉት ለእርምጃ ከወሰደ በኋላ ነው የተረፉት ከነመሳሪያቸው እጃቸውን ሰጥተው የገቡት። እንግዲህ ከዚህ ዜና ሳንወጣ አፋሃድ ከመንግስት ጋር ወደ ድርድር መምጣቱን ተከትሎ አንዳንዶች ድርድሩን ከማስረሻ ሰጤ ጋር ብቻ የተደረገ ለማስመሰል ከፍተኛ ጥረት ሲያደርጉ ነው የነበረው። እንደው አንዳንዶች የሚያስቅም ነገር ሲያደርጉ አይቻለሁ። አንዱ አዲስ ትንተና
ኢንትሮዲውስ አድርጎ ነበረ። እስቲችን እንስማ። ዛሬ ላይ ማስረሻ ሰጤ ወደ ብልጽግና ስለሄደ አይደለም። አሁን እውነቱን መነጋገር ያስፈልጋል። ባለፉት 2 ዓመታት ተኩል የፋኖ ትግል በይፋ ከተጀመረ አንስቶ አንድም ቀን አንዳንድ ጊዜ የሆነ ቆዳ የሚነግር ነገር አለ። ሰውነቴ አይወደውም። እሱ ልጅ ለምን እንደሆነ አላውቅም። ቃለ መጠይቅ በዚህ ጊዜ ውስጥ አንድ ጊዜ ብቻ ነው፣ እሱንም በግፊትና በጫና የተደረገ ቃለ መጠይቅ ዛሬ ላይ እናገረዋል። ስለሄደ አይደለም። ብዙ ነገሮችን እሰማ ነበረ። ያው ወደ ጎን መተኮስ ጥሩ አይደለም። አሁን ትኩረታችን ወደ ዋናው የአብይ አህመድ አገዛዝ ላይ ይሁን በሚል አይነት መስመር ላይ ስለነበርን እንጂ ይሄ ግለሰብ እንኳን አይደለም የአማራን ሕዝብ ነፃ የሚያወጣ ትግል ውስጥ ሚና ሊጫወት ራሱንም ከራሱ አጉል ባህሪዎች እንኳን ነፃ ማውጣት ያልቻለ ግለሰብ እንደሆነ በቅርበት እናውቃለን። እያወቅን ነው ዝም ያለው። ምናልባት ነገ ከነገ ወዲያ እንግዲህ ወዳጃችን መሳይ መኮንን አዲስ የፖለቲካ ዘዴ ነው ይሄ። በዓለም ላይ ታይቶ አይታወቅም። ቆዳ አይወደውም ነበር ትንተና ይባላል። ቆዳ ከብርድ መከላከል አልፎ ስለ ፖለቲካ ማውራት የሚጀምርበት ላይ ዘመን ደርሰናል። ውስጥ አይወደውም ነበር ይላል። ቆዳ ለትንተና ውሏል። ዶክተር አብይ አፍንጫ ያለው ያሸታል ሲባል 15 ቀን ሙሉ ሲጨቃጨቅ የነበረው እሱ ነው። አፍንጫ ረጅም እየሳለ ቆዳ እንዴት ነው ከመጀመሪያው ነው ይሄ እጅ በዛበት ከበሮ የሚመስል ቆዳ ትንተና ላይ አገልግሎት መስጠት ተጀመረ። ለመጀመሪያ ጊዜ ረጅም ጊዜ ወዳጅ ነው። ቆዳዬ ደስ አይለውም ነበር አለ። ለካ በቆዳ እየለካ ነው። ቆዳ ደስ ስል ነው ፖለቲካው። ደግሞ አንድ የገረመኝ እንደው ወደ ጎን መተኮስ አያዋጣም፣ ያለንበት መስመር ወደ ላይ በመተኮስ አብይን የማስወገድ መስመር ላይ ስላለናል። እኔ ስለ ጮኩ ነግቷል ትላለች አሉ አውራ ዶሮ። አሁን በሱ ቤት እኮ በቃ ስንደቀደቅ አብይ ላይ እየተኮሰ ነው ማለት ነው። አይገርማችሁም? እንደዛ ነው የሚያስበው እኮ። ከውድ ባለቤቱ ድምፅ እንዳይረብሽ ወደ ጓዳ ገብተ ስራ ስትል ጓዳ ገብቶ ጧጧጧጧጧ ስብልስል አብይ ላይ እየተኮሰ ይመስለዋል። እየተኮስክ ነው በቃ። እንዴት ነው አነጣጥረ ነው እየተኮስክ ያለው? ቆዳ እየነገረ ነው አትኳከስ ጥሩ ነው ብሎ። የቆዳዊ ትንተና ይባላል ይሄ። እኔ ደግሞ የማስረሻ ኢፌክት እላለሁ። ማስረሻ ኢፌክት ገና ሌላም ትንተና ሌላም አካላዊ ነገር የእጅ አልወደውም ነበር ጆሮዬ አይወደውም ነበር ትላለህ። ገና ትለፈልፋለህ። የገረመኝ ደግሞ ማስረሻ አንድ ይታማል፣ ሁለት ውሸት አላውቅም። እኔ ምን ያደርግልኛል? ዋናው ተኩስ አቁሞ ወደ ከተማ ገባ ነው። ትንሽ የባህሪ ችግር አለበት፣ ሱስ አለበት ይላሉ። የመጠጥ ይሁን የመቃም ይሁን የሌላ አላውቅም። እንደው ሌላ ሰው ያውራ እንጂ ተው ወዳጄ። እንደው እኔ በአጋጣሚ እሱን ያኔ ሰው ነው ብሎ ሲጠብቁት ነበሩ፣ ሲያጅቡ የነበሩ የጀግና ሰራዊት አባላት ነበሩና አንዳንድ ፎቶዎችን የማየት እድል ገጥሞኝ ነበር። በዚሁ ለማስታወስ ነው ወዳጄ። አንተ ከሱሪ ላይ ሸንታል እኮ ከመበስበሴ የተነሳ ያ ፎቶ እንልቀቃው እንዴ? እኔ ወደ ማስረሻ ሰጤ የሱስ ችግር ካለበት አላውቅም። አንተ ራስህ ነፃ ወጥተሃል ወይ? ለነገሩ አሁን የታባክ ትጠጣለህ? የለ አትመጣ። እንደዚህ የሚያጅብህ የለ፣ የሚጠብቅህ የለ፣ ገበናህን የሚሸፍን የለ። አሁን እነሱ የተንደቀደቁ ያሉት ትግል እያለቀ ነው። አንዱ እነሱንና ግብረ አበሮችን ወሽመጥ የሚሰብር ነገር ዛሬ የተሰጠው መግለጫ ነው። ዛሬ መግለጫ ተሰጥቷል። ጫካ ሲንቀሳቀሱ የነበሩ አካላት፣ በጫካ የሚንቀሳቀሱ አካላት የሀገርን ሕዝብና ጥቅም በሚያስጠብቅ መልኩ የሰላም አማራጭ ሊቀበሉ ይገባል ያለው የኢትዮጵያ መንግስት አይደለም። የሚገርም ነው። እስካሁን እንደዛ የሚለው የኢትዮጵያ መንግስት ነው የነበረው። እስካሁን እንደዛ የምንለው እኛ ነበርን። ዛሬ ይሄን ያለው የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ናቸው። ይሄን በጽሁፍ ብቻ አይደለም በድምፅ መጨረሻ ላይ ትሰሙታላችሁ። የትም እንዳትሄዱ። በለጸጉ በቃ ምን ይደረግ። ይሄ ካድሬ ሆኑ። ሰሞኑን ካድሬ የሚሆን እየበዛ ነው። የአማራ ህዝብ በውክልና ጦርነት እንዲቆይ የሚሹ የጥፋት ተልእኮችን በመተው ትክክለኛውን የሰላም ስምምነት አማራጭ አሁን ይሄ ፋኖ ደጋፊ ነው የደወለው ቤተሰብ። ይሄ ፋኖ ደጋፊ ነው።
ይሄ ፋኖ ደጋፊ መሆን አለበት። በዚህ ሰዓት የሚደውል ልዝጋው። የፋኖ ደጋፊን ልሳን መዝጋት ነው የሚያዋጣው እንጂ ሌላ ነገር አይደለም የሚያዋጣው። አይ ፋኖ አሁን በዚህ ይመጣል። ቆልፌዋለሁ። የአማራ ህዝብ በውክልና ጦርነት እንዲቆይ የሚሹ የጥፋት ተልእኮዎችን በመተው ትክክለኛውን የሰላም ስምምነት አማራጭ መቀበላቸውን ገልጸዋል። በአማራ ክልል መንግስት፣ በአማራ ፋኖ ህዝባዊ ድርጅት በሁለቱም ወገን የተፈረመው የሰላም ስምምነትን አስመልክቶ ነው ዛሬ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ለመገናኛ ብዙሃን መግለጫ የሰጡት። አዎ መግለጫ ሰጥተዋል፣ እንዳትጠራጠሩ። በአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያ ኃላፊ እና የወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ኢያሱ አበራ መግለጫ ሰጥተዋል። ትሰሙታላችሁ። የአማራን ህዝብ ጥያቄ በትጥቅ ትግል እናስከብራለን በሚል በጫካ መቆየቱን ገልጸዋል። ጫካ ያለ ይመስል የአማራ ህዝብ ጥያቄ በአማራ ክልል መንግስትና በህዝባዊ ድርጅቱ የተፈረመው የሰላም ስምምነት የአማራን ህዝብ ክብር ይጠብቃል፣ የኢትዮጵያን ብሔራዊ ጥቅም ያስከብራል፣ የተፈጸመውን በዛ መንገድ ነው ብሏል። ማን? አበራ። እናንተ ከፊት ከፈለጋችሁ አርበኛ በሉ፣ ከፈለጋችሁ ፋኖ በሉ። እስቲ አሁን ይሄን ፋኖ አርበኛው በል እስቲ ማነህ ወዳጃችን የቀድሞ መሳይ እስቲ አርበኛ ኢያሱ አበራ በል። ስንት አርበኛው ኢያሱ አበራ አርበኛው ነው። ደግሞ መስረሻን ሰጠን አርበኛው ብቻ ብሎ አይልም እኮ የኢያሱ መንፈስ የረበበበት እስትንፋሱ የኢያሱ የሆነው ወነው የእንትና የሆነው ትሉ ነበር። ስትችሉ ደግሞ እሷን ሞቅ ምን አለ እንደናንተ ብችል እላለሁ። አንተ እስቲ በሉታው የተፈረመው የሰላም ስምምነት በዘፈቀደ የተመራ አይደለም። እነ ዶክዶቄ እንደሚያወሩት ዓለም አቀፍ እውቅና ያገኘ ነው፣ በዛው መንገድ የተፈጸመ ነው ብለዋል። ዛሬ የአማራ ህዝብ ከዚህ በላይ ጦርነት መሸከም አቅም የለውም ብለዋል። ብለን ነበር ብንል አያምርብንም? ቤተሰብ ሌሎችም በጫካ የምትንቀሳቀሱ ብለዋል። ይሄን እኔ አይደለም ያልኩ ያለሁት፣ ቤተሰብ የምትሰሙት ነው። የምትንቀሳቀሱ ጫካኞችም የህዝብን እና የሀገርን ጥቅም ክብር በሚያስከብር አግባብ የሰላም አማራጭ እንድትቀበሉ ተብላችኋል። በማን? በፋኖ አመራሮች። በዚህም ለህዝብ የሚበጅ ትክክለኛ የንግግር ውሳኔ በማሳለፍ የሰላም አማራጭ መምረጣቸውን በሰፊው አስረድተዋል። ጥሩ አረጋችሁ ነው የምንለው እኛ። በቀጣይም የሀገርን እንዲሁም የህዝብን ብሔራዊ ጥቅምና ፍላጎት በማስጠበቅ ከአማራ ክልል መንግስት ጋር አብረን እንሰራለን፣ ከፌዴራል መንግስት ጋርም በትብብር ለመስራት ዝግጁ ነን ብለዋል። በለጸጉ አይደለ? በዚህ አሁን ደግሞ ካድሬ ሊሆኑ ነው ከኛ በላይ እኮ ተቸገርን እኮ። አሁን እኛን መዋጋታቸው ወደ እነሱ ልትሄዱ ነው። እንዴት ነው? ብልጽግና ቀንቶታል በጣም። ፈረንጁ መጥቶ አዲስ አበባን አይቶ ካድሬ ነው የሚሆነው። የኬንያ ጸሐፊ ካድሬ ነው የሚሆነው። አይኤምኤፍ ካድሬ እየሆነ ነው። ሰሞኑን ደግሞ ኢጋድም ከድሯል አሉ። የአፍሪካም ኤዩም ከድሯል ነው የሚሉት። አሁን ደግሞ ፋኖም ካድሬ ሆኗል። ለማን እንደምትጮሁ እናያለን። ከዚህ በኋላ አንዱ ክንፍ ተመቷል። ደግሞ የሚገርመውልን ከዚህ ውጪ ይላል። ከዚህ ውጪ ከኛ አሁን ከፌዴራል መንግስትና ከክልል መንግስት ጋር ከመስራት ውጪ ያለ አካሄድ የሽፍትነት ተግባር ነው ብሏል። ቃል በቃል ጫካ ያለውን እነዛመንን ሽፍቶች ብሏል። ማን? ፋኖ። ደስ አይልም? እንዲህ ነው መተጋገዝ። እንደዚህ ስንተጋገዝ ያምራል። ባይዘ እንዲህ አንድ ቃል እንደ አንድ ሰው እንደ አንደበት ስንናገር ያምርብናል በጣም። አቤት እዛ አካባቢ የሚሸተው ነገር አይታያችሁም? ሰላም ስባል የሚያማቸው ፊታቸው ዳማም ይመስል አይታያችሁም? በሰውነታቸው በአፈጣጠራቸው ጠብደል ያሉ ውስጣቸው ግን የቀጨጨ አእምሯቸው የቀጨጨ ጥላቻቸው የገዘፉ ሰዎች የሚዲያ ማይክሮፎኖች አይታያችሁም? ሲቃጠሉ፣ ሲበሳጩ፣ ሲወራጩ፣ የእንጀራቸው ገመድ ስትሳሳ፣ ደም መፍሰስ ሲቆም፣ የነሱ ገንዘብ ወደ እነሱ ባንክ የሚፈሰው ገንዘብ ሲቀንስ አይታያችሁም? የአማራ ወጣቶች ትምህርት ቤት ሲገባ የነሱ ትምህርት ቤት ለልጆቻቸው የሚያስተምሩ ትምህርት ቤት ዶላር ሲቀንስ አይታያችሁም? የአማራ ስጋ ሲበጠስ እነሱ ቁርጥ የሚበጥሱት ነገር እየቀነሰ ሲመጣ አይታያችሁም? የአማራን ቤት እያፈረሱ የራሳቸውን ቤት የሚገነቡት ሲቆሽሽባቸው አይታያችሁም? ለማንኛውም ከኛ ጋር ሳይሆን ንግግሩን ከዚህ በኋላ ከአፋር ጋር አድርጉት። ሽፍቶች ተብላችኋል።
ዝናና የግል ጥቅምን በማስቀደም የሚደረግ ጽንፍ የረገጠ የብሔርተኝነት ትግል የትም አያደርስም ብሏል። የታባቱ ትናንትና መጥቶ ዛሬ በቃ ከኛ ቢሰው ቁጭ አለ እኮ እኛ ብለን ያልነውን በአንዴ መጥቶ ወሰደው። ይሄ ለዝና የምታደርጉትን ለጥቅም የምታደርጉትን ይሄ ጽንፍ ረገጠ አቤት እድሜና ጤና ይስጠን እንጂ ዘመነ ካሴ መጥቶ እችኑ ነው የሚደግመው። ባይዘው በህይወት ከመጣ እሱን በህይወት የሚመጣ አይመስልም። አስራስ ግን ዝም ብዬ የሚመጣ ይመስለኛል። ዘመነ ምደፋ ነው ይመስለኛል። አይዶ ነው ለምን እንደዛ እንደ ፊልን እኔም ቆዳዬ እየነገረኝ ነው። ማን ነው የመሳይ መኮንን ቆዳ ብቻ ፖለቲካ ይተነትነ? የኔ ቆዳ ከማን አንሶ ነው? ሰፊ ቆዳ ነው ያለኝ። እኔ እንደ መሳይ ጥንጥን ያለ ሰውነት አይደለም፣ ያዘርጋ ያለ ሰውነት ነው። እኔም በቁጠባ ቢሰራ 3 መሳይን ነው የምወጣው። ሰውነት ነው እንጂ የሚያንሰኝ በጎን ነው እንጂ በቁመት ቢሸነሸን 3 መሳይን አልወጣም። ምን ያህል 3 መሳይን የሚያወጣ ቆዳ እኮ ነው ያለኝ። ልተንትን ብር ሰፊ ትንታኔ ይሰጣል የኔ ቆዳ እኮ። እኔ ባለማወቅ እስካሁን ቆዳን ለትንታኔ አልተጠቀምኩበትም እንጂ ቆዳዬ ለትንታኔ ጥቅም ሰጥቶ አያውቅም በዚህ ሁኔታ። እና አሁን ግን ዝም ብዬ ቆዳዬን ስጠይቀው ቆዳዬ ዘመነን አይወደውም ይመጣል ብሎ አያምንም። ቆዳዬን ሳየው አስራስ ዝም ብሎ የሚመጣ ይመስላል። የቆዳዬ ነው ባይዘው። ቆዳዬ ይሳሳት ወደፊት ነው የምናየው። ከተሳሳተ ቆዳን ሊቀበልም ከዚህ በኋላ ካልተሳሳተ ግን እኔም ቆዳዬን አልፎ ለማዳመጥ እገደዳለሁ። እችን ነገር መዝግባችሁ ያዙልኝ ለቆዳዬ ክብር ስትሉ። እንግዲህ ከሰላም ውጭ ያለው ሌሎቹ የቀሩትን እስክንድርን ጨምሮ ሽፍቶች ናችሁ ብለዋል። የምታደርጉትም ትግል የዝና ትግል ነው ብለዋል። የምታደርጉትም የግል ጥቅም ነው ብለዋል። መንገዳችሁም ጽንፍ የረገጠ ነው። የእናንተ ብሔርተኝነት ትግልም የትም አትደርሱም፣ እዛችሁ ናችሁ ብለዋልና ወዳጃችሁ ለአማራ ምንም የለም ብለዋል። እንግዲህ ዋናው ተልኳችሁ ብርና ዝና ነው ብለዋል። ጽንፈኞች ተብላችኋል። ምላሽ እንድትሰጡ በተስፋ እጠብቃለሁ። ሌላኛው በአማራ ፋኖ ህዝባዊ ድርጅት የጎጃም ጠቅላይ ግዛት እዝ የፋይናንስ ክፍል ኃላፊ ከፈለ ዓላማው ይባላል። እናንተ ከፊት ከኋላ ጨምሩበት። ከዓመታት በፊት ጀምሮ ዘላቂ ሰላም ለማውረድ ከዓለም አቀፍ ተቋማት ጋር ንግግር ማድረጉን አንስተዋል። ድንገት ብርድ ስላለው የመጣም ይመስላችሁ ዓመታትን የፈጀ ድርድር ነው። ለነገሩ ተኩስ ከጀመሩ በኋላ ወዲያው ሲመቱ ወደ ድርድር መጥተዋል። ይህን ያጋለጠው ንግግሮቹም ፍሬ አፍርተዋል። የዘላቂ ሰላም ስምምነትም ተፈርመዋል። ህዝቡም ድርጅቱም የሰራዊት አባላትንም አስደስተዋል ነው ያለው የጎጃም ጠቅላይ ግዛት እዝ የፋይናንስ ኃላፊ የጋሽ አለሙ ልጅ ከፋለ። በዚህም ደስተኞች ነን ያለው ከቀደመው ህወሓት ከሻቢያ ከግብፅ ጋር የሚደረግ የጥፋት ተልዕኮ ለአማራ ህዝብ ለኢትዮጵያም ህዝብ የሚጠቅም ባለመሆኑ ነው የሰላም አማራጭ ተቀበልነው። አቤት ስንት ጊዜ የጮህ ነው። ከህወሓት ለአማራ በጎ አይመጣም፣ ከህወሓት ለኢትዮጵያ በጎ አይመጣም ስንል ነበር። ከኤርትራ መንግስት ብሎ ራሱን ከሚጠራ ሽፍታ ስብስብ ከህግደፍ ለኢትዮጵያ መርዝ እንጂ መድኃኒት አይመጣም ብለን ነበረ። የሁሉም ቀላቢና ፈጣሪ ግብፅ ቋሚ ጠላት ጸረ ኢትዮጵያ አካል ለኢትዮጵያ የሚበጅ በጎ ነገር ሊመጣም አይችልም፣ ወደፊትም አይመጣም፣ መጥቶም አያውቅም ብለን ነበር። ዛሬ ወንድሞቻችን ይህንኑ አንስተዋል። እንግዲህ ለመመለስ ተዘጋጁ። ከህወሓት ጋር እየሰራችሁ ያላችሁ ከሻቢያ ጋርና ከግብፅ ጋር የሚሰሩ የአማራ ጠላቶች ናችሁ ተብላችኋል። መሪ የለሽ የትጥቅ ትግል ተማሪዎችን ከትምህርት ቤት አስቀርቷል፣ ጫናም አሳድረዋል። ቀሪ በጫካ የሚገኝ የፋኖ ሽፍታም የሰላም አማራጭ እንዲከተል ጥሪ ቀርቦለታል። መሪ የለም ትግላችሁ ብሏል። እንግዲህ በአማራ ፋኖ ህዝባዊ ድርጅት የቤተ ወሎ አማራ ደግሞ ጠቅላይ ግዛት ዝም የህዝብ አስተዳደር መምሪያ ጉዳይ ኃላፊ ግርማ እጅጋየውም ዝም አላለም። ዛሬ ተሰማላችሁ ባይዘው እሱንም በትጥቅ ትግል በነበሩበት ወቅት ዓመታት የአማራን ህዝብ ማህበራዊ ኢኮኖሚያዊ ጉስቁልና እንዲያስተናግድ አድርገናል። አሁን እናመሰግናለን ይህንም ስላላችሁ። አንዳንዴ በደልን መቀበል ተገቢ ነው። ተማሪን ከትምህርት አጎሳቅሏችሁ፣ ነጋዴን ከንግዱ 2 ዓመት 3 ዓመት ህዝቡን ደሃና ጎስቋላ አድርጋችኋል። እናንተ ቢያንስ ይህን በመቀበላችሁ ከህሊና ጸጸት ተተርፋላችሁ። ዛሬም ያ እንዲቀጥል የሚፈልጉ አሉ። እናንተ ይህን የሰላም ድርድር የምትቃወሙ በሙሉ የአማራን ህዝብ ጉስቁልና የምትደግፉ የአማራ ጠላት መሆናችሁን አንስተዋል ወዳጃችን። በዚህም ትክክለኛ የሰላም አማራጭ በመከተል የተሄደበት የተሳሳተ የውክልና ጦርነት በመተው የሰላም ስምምነት መምረጡን ነው የተናገረው።
እንግዲህ ብዙ ነገር ነው ያነሳ። አንደኛ ትክክለኛ ነው የሰላም አማራጮችን ያለው፣ ሁለተኛ እየተዋጋን የነበረው እስካሁን የኛ አይደለም ነው የውክልና ነው። ታስታውሳላችሁ ፋኖ የፋኖ አይደለም ብዬ ስንቴ ነው የተናገርኩት ለማለት ፈልጌ ብዬ ነበር የሚሉት እንከፎች ስለሚያስጠሉኝ ይቅር። ግን እውነታው እሱ ነው። ፋኖ የፋኖ አይደለም፣ የውክልና ጦርነት ነው። ፋኖ የግደፍ ነው፣ ፋኖ የወያኔ ነው። ሁለቱም ደግሞ ወያኔና የግደፍን ደግሞ የግብጽ ነው። አንዳንድ ኤርትራውያን አሉ ሻቢያ አንበሳ ሻቢያ ጀጋኑ ይላል። እንደዛ ማለት ካለበት ፈጣሪው ነው። ህግደፍ የኤርትራ አይደለም ባይዘ ኢሉዥን አስገብቶ ነው አንዳንድ እንደ ማሽን የሚከተሉ ሮቦቶችን ፈጥሮ ነው እንጂ የመሰለው የኤርትራ ህዝብ ያውቀዋል። ይሄን የኤርትራ ወጣት ያውቀዋል። ባይዘ ወይ ፍራንስ 24 የዘገበውን አይታችኋል፣ ሰምታችኋል። ኤርትራ ውስጥ አናግሮ የኢትዮጵያ ከወሰነች ትጨርሰናለች። ቃል በቃል ፍራንስ 24 ነዳችሁ አንብቡ። ኢትዮጵያ ከፈለገች ታረጋዋለች ነው። ኤርትራዊም የቀበለው እንደዛ ታደርገዋለች። ከጨከነች ታረጋዋለች። ስለ ኢትዮጵያ ህግደፍ የሚያወራውን ሳይሆን ኤርትራዊ የሚያወራውን ስሙ። ወደ ሌላ ከመሄዴ በፊትም ሊመለስ በአሁኑ ወቅት ይላል። በአሁኑ ወቅት የቀደመው ህወሓት በሚያደርገው ድጋፍ አማራ እርስ በርሱ ዋጋ እየከፈለ መሆኑ በመገንዘብ ሌሎች በጫካ የሚገኙ ሽፍቶችና የሽፍቶች አደረጃጀት የሰላም አማራጭ መቀበል እንደኖርበትም መልእክት አስተላልፈዋል። በመግለጫው ላይ ሌሎችም የአማራ ህዝባዊ ፋኖ አመራሮች ተገኝተዋል። እሱን ነው እናንተም እንድትሰሙ የምናደርገው። ይህንን በዚህ ዘመን በዚህ ፍጥነት መስማት በራሱ ትልቅ ነገር ነው። ከሻቢያ ከግብጽ ጋር የሚደረግ ጥፋት ተልኮ ለአማራ ህዝብ አይበጅም፣ ለኢትዮጵያ ህዝብ አይበጅም። እነዚህ ነገሮች ከፋኖ አፍ መስማት፣ ከፋኖ መሪዎች አፍ መስማት ይህ ትልቅ ስኬት ነው። እዚህ ውስጥ ያላችሁ ቤተሰብ ልፋታችሁ ከንቱ አልሆነም። አያችሁ፣ በቋምነት ከሀገር ከህዝብ ከወገን ጋር መቆም ትክክለኛ ቦታ ሰው ቢከተል ባይከተል አቋምን የምትለቀው በህዝብ ብዛት በጩኸት ብዛት አለመሆኑ ጥቅሙ ይሄ ነው። በታሪክ ትክክለኛ ጎን ከቆም መንጋው ቢሄድ ይመጣል። ባይዘው ዓለም ሁሉ የሄደ ቢመስል አንተ ያመንክበት ትክክለኛ ነገር ከሆነ ቁም። እውነት በግርግር አትቀየርም። ባይዘው ዛሬ ዓለም ላይ ያለ ሁሉ ተሰብስቦ ዛሬ ምሽት ነው ብስል ምሽት አይሆን። ፀሐይን የሁላችንም ውሳኔ ፀሐይን ጨለማ ያረጋት። ፀሐይ ስለ እናንተ ውሳኔ ግድላትም። ፀሐይን ተሰብስባችሁ ጸረ ሰላም ብትሉ ጠዋት ወገግ ትላለች፣ ምድርንም ታቃጥላለች። የእናንተ ስሜት ግድ አይሰጣት፣ የእናንተ ፍቅርም አያሞቃት አያበርዳት። ብመቻችሁ ባይመቻችሁ፣ ብታጨበጭቡ ብታግረመርሙ ግድ ልሰጣት ነው። እውነት እንደዛ ነው። አሁን እናንተ ብርድ ስላላችሁ ምድር በራሷ ዛቢያ መሽከርከር ታቆማለች። እስቲ ግራቪቲ የሚባለው ኃይል አስጠላኝ ብለህ ከሰባተኛ ፎቅ ዝለል ትከሰከሳለህ። ለነገሩ ግራቪቲ ወድሻለሁ ብለህም ብትዘል ትከሰከሳለህ። ፋክት እንደዛ። ለዚህ ነው ከእውነት ጋር ቆሙ፣ ከሐቅ ጋር ቆሙ። ጎረቤት ብጠላ ኢትስ ኦኬ፣ ማህበር ላይ እድር ላይ ብጠላ ኢትስ ኦኬ፣ ከተማህን ለቀህ ብትወጣ ኢትስ ኦኬ። ማን ነው የሚያፍረው? ካንተ በተቃራኒ የቆመ ከሰላም ጎን ከአማራ ህዝብ ጎን የቆም ነው። እኛንን ምንድነው በምክንያት አይደለም። ዛሬ ወደረኞቻችን በእኛ መስመር መጥተው እንደሚሰለፉ ስለምናውቅ ብንናደድ ከእውነት ጋር ቆመን መናደድ፣ ብናዝንም ከእውነት ጋር፣ ብንደሰትም ከእውነት ጋር፣ ከምትሮጠው ውሸት ጋር፣ ብዙ አጃቢ ካላት ውሸት ጋር፣ ብዙ ቪውና ላይ ካለው ውሸት ጋር አይደለም፣ ብዙ ዶላር ከሚፈሰው ከጥላት ጋር አይደለም። ከሐቅ ጋር ቆም፣ ከእውነት ጋር ቆም፣ ከህዝብ ጋር ከሀገር ጥቅም ጋር ቆም። ያኔ አሸናፊ ትሆናለህ። አሸናፊነት ባይታወቅ በልጆች ዘመን አሸናፊ ትሆናለህ። ነገ ጥሩ ታሪክ ጥሩ ነው የሚለው የታሪክ ወራዳ አተላ አትሆን። ባንዳ ተብለህ ዘር ማንዘርህ አያፍርም። ቀጥታ ጊዜያችሁን ሳልወስድ ወደ መግለጫው ነው የምወስዳችሁ። መግለጫውን ተከታተሉ ከራሳችሁ አንደበት። መግለጫውን ደግሞ ለወዳጅም ለጠላትም አድርሱ። ሳይቆራረጥ ሳይበራረዝ ቃል በቃል ከነሱ ስሙ። በእኔ በኩል በዚህ ነው መሰናበታችሁ። ጤና ይስጥልን። ኢያሱ አበራ ይመር እባላለሁ። የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያና አፋሕድ ወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ነኝ።
እንግዲህ ስለ አማራ ፋኖ ህዝባዊ ድርጅት በተለያየ ሚዲያዎች በተለያየ ማህበራዊ ገጾች ሲነገር እንደነበረ ሁላችንም የምናውቀው ነው። የህዝብ ትግል ተሸክሞ የአማራን ህዝብ ጥያቄ አንግቦ እያታገለ የነበረ ድርጅት ነው። ከአጭር ጊዜ በኋላ አቅጣጫዎቹን እየቀየረ የመጣበት ሁኔታ አለ። በትግሉ ሜዳ ላይ ማለት ነው። አቅጣጫዎች እየተቀየሩ የመጡበት ሁኔታ ነው ያለው። ዋናው ነገር ግን አፋሕድ ወይም የአማራ ፋኖ ህዝባዊ ድርጅት ለሰላም ካለው ፍላጎት አንጻር የህዝብን ጥያቄ ምንድን ነው ያለው ጥያቄ፣ ህዝቡስ ምንድን ነው የሚፈልገው የሚለውን ግንዛቤ ውስጥ በመክተት የተለያዩ የሰላም አማራጮችን ሲጠቀም ነበር ማለት ነው። ከነዚህም መካከል አንዱ በዓለም አቀፍ ተቋማት ጥሩ ግንኙነትን በመፍጠር ድርጅታዊ እንቅስቃሴዎችን በማድረግ ሁሉም የስራ አስፈጻሚዎች፣ የኮር አመራሮች በመግባባት ህዝባችን ከዚህ በላይ ጦርነት መሸከም እንደሌለበትና ሌሎች ኢትዮጵያን ለአደጋ የሚጋብዝ እንደ ሀገር ሉዓላዊነቷን የሚያፈርስ ብሔራዊ ጥቅሟን የሚክድ እና የሚጎዳ እና ሌላ የአማራንም የኢትዮጵያንም ህዝብ ጥላቻ ውስጥ በሚከቱ አሰራሮች ያለባቸው ኃይሎች ወደዚህ ወደ ትግሉ እጃቸውን ያስገቡበት ሁኔታ ሲሆን ጠንከር ያለ ውሳኔዎችን ለመወሰን ችሏል ማለት ነው። ይህም ውሳኔ ምንድነው? የሰላም አማራጭን ማምጣት አለብን የሚለውን ትልቅ ምርጫ አድርጓል ማለት ነው። ለዚህም ለዓለም አቀፍ ተቋማት በተለያየ መንገድ እውቅናን በመፍጠር ግንኙነቶችን በማድረግ በተወካዮቻቸው አማካኝነት ወደ ሰላማዊ ንግግር በመምጣት የአማራን ህዝብ ጥያቄ የተነሳንበትን ጥያቄ ምላሽ ከሚመለከተው አካል ጋር በመሆን ምላሽ መስጠት አለብን በሚል ሀገራዊ አንድነትን በጠበቀ መንገድ ሌሎችን ብሔሮች በማክበር እና አንድ በመሆን ጭምር ፍትሐዊ ጥያቄዎች እኩልነት ባለበት መንገድ ለሁሉም ነጻነት ባሰፈነ መንገድ መቀጠል አለብን በሚል አንድነት እንዲመጣ በማድረግ ወደ ሰላም አማራጮችን በመደራደር ከአማራ ብሔራዊ ክልላዊ መንግስት ጋር በመደራደር ወደ ሰላም መንገድ መጥቷል ማለት ነው። እንደሚታወቀው የአማራ ፋኖ ትግል ወጥ ያልነበረ በድርጅት ያልታቀፈ መርህ ያልነበረው አሰራሮች ነበሩ። እነሱን ግን በማስተካከልም ጭምር ወደ አንድ እንዲመጣ መመሪያዎች እንዲኖሩት፣ ህግና ደንብ እንዲኖሩት፣ ተጠያቂነት እንዲኖር እንዲሁም ደግሞ አላማ ኑሮት ሀገራዊ ቅቡልነት እንዲኖረው ለማድረግ ብዙ ስራዎች ተሰርተዋል። በተለይ የህወሓት የሻዕቢያ ሌሎችም ከህዳሴው ግድቡ ጋር በተገናኘ ጥላቻ ያለባቸው ኃይሎች ወደዚህ ትግል በመግባት የአማራን ህዝብ የጦር ለረጅም ጊዜ የጦር ሜዳ እንዲሆን በማድረግ ህዝቡ ፍትሐዊ ጥያቄዎችን እንዳይጠይቅ፣ ልማት እንዳይለማ፣ ወደ ተፈለገበት ደረጃ ላይ እንዳይደርስ ለማድረግ ብዙ ስራ እየተሰራበት ቆይቷል። ስለዚህ የአማራ ፋኖ ህዝባዊ ድርጅት የወሰነው ውሳኔ ትክክለኛ ውሳኔ ነው። እሱ ምንድነው? ህዝቡን ወደ አደጋ ውስጥ የሚከት ሲሆን ሀገርን ወደ ማፍረስ ደረጃ ላይ ሲደርስ ይሄ ለሀገር አይጠቅምም በማለት ወደ መነጋገር መግባት አለብን። የትኛውንም ጥያቄ ካለም በጠረጴዛ ዙሪያ ተነጋግሮ ውይይት አድርጎ ለህዝባችን የሚበጀውን ምላሽ ማስጠት አለብን በሚል ከድርጅት ሊቀመንበሩ ጀምሮ ሁሉም ስራ አስፈጻሚዎች የድርጅቱ ወይም የአማራ ፋኖ ህዝባዊ ድርጅት እውቅና በመስጠት ከዛሬ ዓመት 2017 ከጥቅምት ወር ጀምሮ ወደ ንግግር እና መሰረታዊ ጥያቄዎቻችን ምንድናቸው የሚለውን በመነጋገር የጋራ ከማድረግ አኳያ በሚመለከታቸውና ተወካዮችን በመስጠት ጥር ወር አካባቢው ላይ 2017 ማለት ነው የዓለም አቀፍ ተቋማት ወደኛ ቀጠና በመምጣት ንግግር በማድረግ እውቅና የተሰጠበት ሁኔታ ነው ያለው።
ስለዚህ ይህ የሰላም ስምምነት የመጣው ዝም ብሎ በዘፈቀደ ወይም ደግሞ በተወሰኑ ቡድኖች ፍላጎት ሳይሆን ድርጅታዊ እውቅና ያለው እንደሆነ እንዲታወቅ እንፈልጋለን። በተጨማሪ ከዚህ የሰላም አማራጭ ውጭ ያለው ምናልባት ከፍላጎታቸው አንጻር ከጥቅማቸው አንጻር ይሄ የሚዲያም ሆነ የተለያየ የፌስቡክ ያገነናቸው ዝናዎችን ከማንገስ ውጭ ሌላ ዓላማ ያላቸው መሆኑን እንዲታወቅ እንፈልጋለን። ሌላ ዓላማ የላቸውም። ለአንድነት ወይም ለሰላም የአማራን ሕዝብ ጥያቄ ለመመለስ የተዘጋጁ እንዳላደሉ መታወቅ መቻል አለበት። ስለዚህ አሁን ያለውን አማራጭ ይህን የሰላም አማራጭ የሰላም ስምምነት መፍትሄ እንደሆነ በማወቅ የሕዝባችንን ጥያቄ የሚመልስ የሀገርንም አንድነት፣ ሉዓላዊነት፣ ብሔራዊ ጥቅምንም የማስከበር የመልማት ፍላጎታችንንም ወደፊት በጥያቄዎቻችን መሰረት በተስማማንበት መሰረት ከክልሉ መንግስት ጋራ ከፌዴራል መንግስት ጋራ በመሆንና አጠቃላይ እንደ ቀጠና ምስራቅ አፍሪካ ቀጠናውንም ሰላም ለማድረግ ከሚሰሩት አንዱ ድርጅቱ አፋሕድ በዚህ ልክ አምኖ የሚንቀሳቀስ እንደሆነ እንዲታወቅ እንፈልጋለን። ከዚህ ውጭ ያለው ግን የሽፍትነት እንቅስቃሴ ነው የሚሆነው ማለት ነው። ከዚህ ውጭ ያለው የሽፍትነት እንቅስቃሴ ነው። እኛ ድርጅት አለን። ድርጅታችን ደግሞ የሰላም አማራጭን አምጥቶ የሚገባውን ምላሽ ለህዝባችን መስጠት አለበት ብሎ የሚያምን ነው። እኛ ደግሞ ትግል ላይ የወጣ ነው። የተማሩ አሉ፣ ወታደራዊ ጥበብ ያላቸው አሉ፣ ሁሉን ዘርፈ ብዙ የሆነ ሙያ ያላቸው በትግል ዓለም ውስጥ የነበሩ ናቸው። እነዚህ ኃይሎች ወይም እነዚህ የተማሩ ሰዎች ሽፍታ ለመሆን አይደለም፣ የህዝብን ጥያቄ ለመመለስ የሚታገሉ ናቸው። ስለዚህ ድርጅታችን አፋሕድ የተስማማበትን የሰላም አማራጭ በመጠቀም ሌሎችም አመራሮችም አባላትም ሁሉም የሰላም አማራጩን ተጠቅሞ ወደ የሚመደብላቸው ቦታ በመሄድ ጠንካራ የሆነ ፖለቲካዊም ወታደራዊም አግባብ ባለው ስራ አገልግሎቱ ለህዝብ የሚሆን ሀገርን የሚጠብቅ መንገድ ተጠቅመን የተቃና ስራ እንደምንሰራ እርግጠኛ ነን። ጽንፍ የረገጠ ብሔርተኝነትን ለማራመድ የሚደረግ እንቅስቃሴ የትም አያደርስም። እስከዛሬም ዋጋ ያስከፈለን ለዚህ ነው። እስከዛሬም እንደ ሀገራችንም ትልቅ ፈተና እየሆነ ያለው ጽንፍ የረገጠ ብሔርተኝነት ውስጥ እየገባ አንዱን ገፊ አንዱን ደግሞ አንጋሽ እየሆነ የሚኬድበት ሁኔታ እንደ ሀገር በዘመናዊ ዓለም ውስጥም እንደመኖራችን መጠን የሚጠቅም አለመሆኑን በዚያው አጋጣሚ መግለጽ እፈልጋለሁ። በአጠቃላይ የአማራ ፋኖ ህዝባዊ ድርጅት የወሰደው ውሳኔ ወይም ደግሞ ወደ ሰላም አማራጭ የመጣበት ሁኔታ ዘላቂ እንዲሆን የሁሉም ርብርብ የሁሉም ጥረት እንደሚያስፈልግ ግልጽ ነው። ለዚህም ደግሞ ሁላችንም መተባበር ይጠበቅብናል ማለት ነው። ከዚህ በተጨማሪ የሰላም ስምምነቱ ምንም ፋይዳ ሊያመጣ ይችላል የሚለውን ወደፊት የሚገለጹ እንደሆነና ሰራዊቱም የአማራ ፋኖ ህዝባዊ ድርጅት የሚመራው ሰራዊትም ህዝባችንም ጭምር የሚፈልገውን ውሳኔ ስለሆነ የተወሰነው ወቅቱንም የጠበቀ እንደሆነ በመረዳት ሁላችንም ለዚህ ቀና የሆነ የሰላም አማራጭ የሰላም በር ሁሉንም መንገድ መጠቀም እንዳለብንና ሁላችንም ጥረት እንድናደርግ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በተጨማሪ ሌሎችም አደረጃጀቶች አሉ። በአማራ ፋኖ ህዝባዊ ድርጅት ውጭ ያሉ አንዳንድ አደረጃጀቶች ይኖራሉ። ይህ አደረጃጀት በተናጠል የሚሄድ ነው። በተናጠል የሚሄድ የአማራን ህዝብ እሴት ያልጠበቀ፣ ባህሉን ያልጠበቀ፣ ጥያቄውንም ያላነገበ እንደሆነ ሊታወቅ ይገባዋል። ይህ ተልእኮ ከማን እንደሆነም ቅድም በመግቢያ እንደተናገርኩት አማራን ብቻም ሳይሆን እንደ ሀገርም ለማፍረስ እና ብሔራዊ ጥቅምንም ለመክዳት ህዝብን ለመክዳት የሚደረግ የሌሎች ተልእኮ እንደሆነ በመረዳት እነዚህንም በተለያየ መንገድ ወደ ሰላም አማራጩ እንዲገቡ ጥረት መደረግ መቻል አለበት ማለት ነው። ከዚህ በተጨማሪ
ሁላችንም ልንረዳው የሚገባው የህዝባችንን ጥያቄ አለ። ያን የህዝብ ጥያቄ ደግሞ ከሚመለከተው ጋር በመሆን ከመንግስት ጋር በመሆን ለመፍታት ዝግጁ ሆነን ጥረት ማድረግ እንዳለብን እንዲታወቅ እንፈልጋለን። በተጨማሪም መንግስትም በዚህ ልክ እንደሚሰራ የተግባባንበት ሁኔታ እንደሆነ ግልጽ ነው ማለት ነው። ግርማ እጅጋየሁ እባላለሁ። የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና የማህበራዊ ጉዳዮች ኃላፊ ነኝ፣ ወይም ደግሞ የአፋሕድ የጽህፈት ቤቱ ምክትል። እሺ እንግዲህ አፋሕድ እንደ ድርጅቱ ነው ስራ መስራት ከጀመረ ሰነባብቷል። ለአማራ ትግል ህልውና ሲባል ትግሉን ጀምረን ነበር፣ አንዱንም ማለት ነው። ከዛ በኋላ ግን አካሄዱ እየተሳሳተ ስለነበር አሁን አፋሕድ በተለይ አማራ ጠል ወይም ደግሞ ኢትዮጵያ ጠል ከሆኑ አካላቶች ጋር ተባብሮ ለመስራት ፍላጎት የለውም። እንደነ ኤርትራ እንደነ ግብጽ ካሉ አካላቶች ጋር ተባብሮ ኢትዮጵያ የምትባለውን ሀገር ለማፍረስ አይደለም አማራ እየተደራጀ ያለው። አማራ እንደ አማራ ቆሞ ምናልባት ኢትዮጵያ የምትባለውን ሀገር ከሌሎች አጋር ወንድሞቻችን ወይም ደግሞ ከሌሎች አጋር ክልሎች ጋር ተባብሮ ኢትዮጵያ የምትባለውን ሀገር ማመስረት እንጂ ብሔርተኛውን ሀገር ለመገንጠል አይደለም የወጣ ነው ሲጀመር ማለት ነው። ስለዚህ አካሄዱ የተሳሳተ መሆኑን ስናረጋግጥና ስናይ አይ ይሄ አካሄድ ትክክል አይደለም ብለን የሰላም ጥሪውን ተቀብለን ወደ ድርድር መተናል ማለት ነው፣ ወይም ደግሞ ወደ ንግግር መተናል። ምክንያቱም 3 ዓመት ትግሎችን አድርገናል። ይህን 3 ዓመት ትግል ስናደርግ ለአማራ ትግል ለአማራ ህዝብ አንድ ጠብ የሚል ነገር አልሰራለትም። ምናልባት ሀብት ንብረቶች እንዲወድሙ አድርገናል፣ ሰብል እንዲጠፋ አድርገናል። ሰዎች በሰላማዊ መንገድ ከቦታ ቦታ ተንቀሳቅሰው ስራዎች እንዲሰሩ ማድረግ አልቻልንም። ያማት የሰላም እጦት ምክንያቶች ሆነናል። እኛ ለሰላም ወይም ደግሞ ሰላም እንዲኖር ሰላም እንዲመጣ ምክንያት እንሆናለን ብለን ወጣን። ግን የሰላም እጦት ምክንያቶች ሆነ ስንንቀሳቀስ ቆይተናል ማለት ነው። ይህ ደግሞ አዋጭ ካልሆነ እኔ የወጣሁት የአማራ ህዝብን ነጻ ወጣለሁ ብዬ ነው። እኔ ሙቼ የሚኖሩ ሰዎች ካሉ ብዬ አስቤ ነው የወጣሁት ያለ። ግን እኔም ሙቼ የሚሞት ማህበረሰብ ካለ ለምን እታገላለሁ? ያ ከሆነ የትግል መስመሩ ወደ ትክክለኛው መስመር መግባት ብቻ አለብን ብለን የክልላችን መንግስት ከኢፌዴሪ መንግስት ጋር ተነጋግሮ ባደረገልን ጥሪ መሰረት ተቀብለን መተን ንግግር እያደረግን ያለ ነው። የመጀመሪያው ፌዝ ፌል አድርጓል። ምን አስበን ነበር? በኃይል ጥያቄያችን ማስመለስ እንችላለን። ከአሁን በፊት ጥያቄዎቻችን አቅርበን ነበር። እነዚያ ያቀረብናቸው ጥያቄዎች መመለስ ስላልቻሉ እስኪ ነፍጥና አንግብና እናንሳና ጫካ ገብተን ጥያቄያችን እናስመልሳለን ብለን ነፍጥ አንግበን ገባን። እነዚህ ጥያቄዎች መመለስ አልቻሉም ወይም ውጤት አላመጣም። አሁን ግን ወደ ሁለተኛው ፌዝ ወይም ደግሞ ወደ ሁለተኛው ስቴፕ ገብተናል፣ በሰላም ለመነጋገር ማለት ነው። ጥያቄዎቻችን በሰላም የሚመለሱ ከሆነ ለምን እንሞታለን? በዚያ ልክ አስበን ነው ወደ ድርድሩ ወይም ደግሞ ወደ ስምምነቱ የመጣ ነው ማለት ነው። ስለዚህ እኛ አማራ እንደ አማራ ሆነን ተደራጅተን እንውጣ ብለን ያሰብንበት ዋና ምክንያታችን አማራ እናድናለን ብለን ነው። አማራ ስትድን በኢትዮጵያ ውስጥ አማራ የምትባላለች አለሳዘሮች ኢትዮጵያ የምትባለው ሀገር አማራ ብቻዋን ቆማ እንደ ኤርትራ ተገንጥላ አንዲት ሀገር ወይም ደግሞ ታላቅ አማራ መመስረት አይደለም የፈለግ ነው። ሌሎች የጠፉ ወንድሞች አሉን። ሌሎች የሰላም እጦት ያለባቸው ክልሎች አሉ። ስለነሱ ነው እኛ የምንወድቀው፣ ስለነሱ ነው የምንሞተው ማለት ነው። ስለዚህ እንደ አጠቃላይ አሁን ላይ እየሄደበት ያለ ፋኖ እየሄደበት ያለ መስመር የተሳሳተ መሆኑን ስናውቅ ወደ ትክክለኛው ትራክ ገብተን መነጋገር አለብን ብለን ነው ወደዚህ የመጣ ነው ማለት ነው። ጦርነት ማድረግ አንፈልግ። አሁን ላይ እየተደረገ ያለ የውክልና ጦርነት ነው። የውክልና ጦርነት ህወሓት ፋሲሊቴት ታደርጋለች፣ ነገሮችን ታሳካለች፣ ታሟላለች። ከዛ በኋላ እኛ እንዋጋለን። የሚጋደለው እርስ በርሱ አማራ ነው የሚሞተው፣ የሚጋደለው ኢትዮጵያ እንሞተው። ግን ነገ ከነገ ወዲያ ከኢትዮጵያ መገንጠል ወይም ደግሞ ኢትዮጵያን ጥለው ራሳቸውን ችለው ሀገር መመስረት የሚፈልጉ አካላቶች እኛን እርስ በርስ እያባሉ መሆኑን ስንረዳና ስናረጋግጥ ወደ ትክክለኛው መስመር መተናል ማለት ነው። ስለዚህ እኔ አሁን በዚህ አጋጣሚ መናገር ደግሞ ማለት እንፈልገው ሌሎች ያልገባቸው ያልተረዱ ወንድሞች አሉ ውጭ ላይ ማለት ነው። እነዚህ ያልተረዱ ወይም ደግሞ ያልገባቸው ወንድሞቻችን ከአሁን በኋላ ሊገባቸው ይገባል። ምናልባት በጦርነት ተጀምሮ በጦርነት የሚያልቅ ነገር የለም። ጦርነት የትኛውም ዓለም ላይ ማለት ነው። ጦርነት የሆነ ጥያቄያችን ይመለሳል ብለን ባሰብንበት መንገድ የጀመርነው ነገር እንጂ ማስፈጸሚያ ሆኖ እንትን አይልም፣ ልንጨርሰው አንችልም። ስለዚህ ጥያቄያችን አንስተናል። አሁን ደግሞ ያኔ ያነሳ ነው ጥያቄ ወይም ደግሞ በኃይል ብለን የጀመርነው ነገር
አሁን ባለበት ሁኔታ ወደ ሰላም አምጥቶናል። እውነት በሩ ክፍት ከሆነና ጥያቄዎቻችን በለስ ከሆነ ቁጭ ብለን ተነጋግረን እንደተማረ ሰው ችግሮቻችን መቅረፍ መቻል አለብን የሚል ሐሳብ ስላለን ወደዚህ መተን እየተነጋገርን ያለ ነው። እንግዲህ እንደተነጋገርነውም በአጭር ጊዜ በመካከለኛ ጊዜና የረጅም ጊዜ የሚወስዱ ሊፈቱ የሚችሉ ችግሮች አሉ። እነሱም በትዕግስት ተጠባብቀን ችግሮቻችን ቀርፈና የአማራ ችግሮች ያሉ ኢትዮጵያ ውስጥ ያሉ አጠቃላይ የህዝባችን ችግር እንቀርፋለን ብለን እናስባለን ማለት ነው። ያለኝ ነው። አመሰግናለሁ። ከፋል አለሙ እባላለሁ። የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ነኝ። ያው እንግዲህ እኛ የወጣ ነው በተለይ አፋድ የአማራ ህዝብ ጥያቄን አስመልሳለሁ ብሎ የህዝብን ጥያቄ ይዞ እንግዲህ ለበርካታ ለ3 ለ4 አመታቶች ስናደርግ የቆየነውን ትግል ያው አማራ ህዝብ የሚያውቃል፣ ሁሉም ነገር ያውቃል ማለት ነው። ግን አሁን ላይ በርካታ ጥያቄዎች ከሰራዊቱ የሚነሱ ጥያቄዎች አሉ፣ ከህዝብ የሚነሱ ጥያቄዎች አሉ። በተለይ ከሰራዊቱ ጋር ተያይዞ ጦርነት እስከ መቼ ድረስ ነው ሊቆይ የሚችለው? ጦርነቱ በተለይ ክልሉ ጋር እስከ መቼ ነው ጦርነቶችን እያደረግን የምንቆየው የሚሉ በሰራዊቱ ላይም ከፍተኛ ጥያቄዎች ሲነሱ የቆዩበት አግባብ ነበር ማለት ነው። ስለዚህ አፋድ ከዓለም አቀፍ ተቋም ጋር ያደረገው ንግግር እንግዲህ አመት ምናምን ሆኖታል። እሱን ንግግር አድርጓል። ይሄን ደግሞ ከፍተኛ የአፋድ አመራሮች የሚያውቁት ነው። እስከ ታች እስከ እዝ ድረስ እስከ ኮር ድረስ ያሉ አመራሮች ውይይት ሁሉ የተደረገባቸው ሁኔታዎች አሉ። ምንም ሆነ ምንም የመጨረሻው አማራጭ ያው ማንኛውም ጦርነት እስከ መጨረሻ ድረስ ሄዶ በጦርነት የሚፈታ ነገር የለም። በድርድር ነገሮች ይፈታሉ፣ በውይይት የሚፈቱበት አግባብ አለና አፋድ የወሰደው እርምጃ ከክልሉ ከአማራ ክልል ጋር ያደረገው ድርድር ተገቢ ነው ብሎ የአፋድ ሰራዊትም አመራሩም አምኖበታል ማለት ነው። ስለዚህ ይሄን ነገር በማድረጋችን ሁላችንም ደስተኞች ነን ማለት ነው። ምናልባት እዚህ ጋር አሁን ከሰራዊቱ የሚነሱም ከአመራሩም የሚነሱ ጥያቄዎች በርካታ ጥያቄዎች አሉ። በተለይ ከጎረቤት ሀገሮች ጋር ከሻቢያ ጋር የሚደረጉ የአጋር እንትኖችን እንደ አፋድ ያለው ሰራዊቱ ሆነ አመራሩ እሱን ነገር አንቀበልም፣ ጥሩ አይደለም። ምክንያቱም ክልሉን የአማራ ክልልን ጦርነት አውድማ ለማድረግ ነው። ያ ደግሞ ክልሉን ያወድማል፣ በኢኮኖሚ በተለያዩ ዘርፎች ክልሉ እየወደመ ይሄዳል የሚሉ ጥያቄዎች ሁሉ እየተነሱ ስለሆነ ይህን ነገር ለወደፊትም ቢሆን የሚበጅ አይደለም። ለሀገርም ለኢትዮጵያ ለሀገሪቱም አይጠቅምም፣ ለአማራ ክልልም የሚጠቅም ነገር አይደለም። ጦርነት ማብቂያ የለውም። ማብቂያ ወደ ሌለው ጦርነት ውስጥ የምንገባበት አጋጣሚ ይፈጠራል ማለት ነው። ስለዚህ ይሄ የሰላም አማራጭ መደረጉ በጣም ጥሩ ነገር ነው። ውሳኔውም ጥሩ ነገር ነው። ስለዚህ ይህንን የሰላም አማራጭ ተከትሎ በርካታ ችግሮች ይፈታሉ ብለን እናስባለን። ለምሳሌ በዚህ ጦርነት ውስጥ አብዛኛው አማራ ክልል ላይ ተማሪዎች እየተማሩ አይደለም። ይሄ የሰላም ስምምነት ከመጣ በኋላ እንግዲህ ወደፊት ተማሪዎች በሰላም ትምህርታቸውን የሚማሩበት ሂደት ሁሉ ይመጣል ማለት ነው። ጥሩ ነገር ይዞ ይመጣል ማለት ነው። ከአፋድ ውጭም ያሉ የፋኖ አደረጃጀቶች አሉ። በተናጠል በምናምን ያሉ አደረጃጀት አሉ። እነሱም ይህንን የሰላም ስምምነት ተቀብለው ወደ ሰላሙ ስምምነት ገብተው ወደ ተመደበላቸው ቦታ ወደ ካምፕ ሊሆን ይችላል በሚመደብለት ወደፊት በሚሰጠው አቅጣጫ በዛ ልክ ገብተው ወደ ተሰጣቸው ቦታ ላይ ገብተው ስራቸውን እንዲሰሩ ያው ይሄ መልእክታችን ነው። ይሄንንም ማድረግ ትክክለኛው ለአማራ ሕዝብ ትክክለኛው መፍትሄ እንደሆነ ሁሉም ማወቅ አለበት የሚለውንም ማሳሰቢያ መናገር እፈልጋለሁ።